እቺ ባለ ቢጫ ወይባ ድራመኛ ግን ከምንየው ተንደርድራ ዋልድባን በሄሊኮፕተር ይሁን ሄደው ግን ተወደደም ተጠላም እኚህ አባት አውደ ምሕረት ላይ ሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገር። ጾታ አላቸው የላቸው? ተናገር። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለት መምጣቱ በጣም ይገርም። ጾታ የላቸውም የተባሉ መላእክት ናቸው። መንፈስ ነው። እንደ ሰው ወንድ ወይም ሴት በሚባል አካላዊ ጾታ አይገደብም። ሪከርድ አድርጉት። አካል ያለው ሁላ ጾታ የለውም። ለምሳሌ ከፍጥረታት እንውሰድ። ድንጋይ አካል አለው፣ ስም አለው፣ ግን ጾታ የለውም። ሴት ወንድ አንለው። አስተምሯችንን ግን መተቸት ይቻላል ብለዋል። ኦሪት ዘዳግም ምዕራፍ 4 ቁጥር 15 ላይ እግዚአብሔር በኮሬብ እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ ሥላሴ ወንድም ሴትም አይደሉም። እሺ በአብና በወልድ መካከል የተለያየ አምላክነት አለ። ጉዳዩ የእሸቱ አይደለም ስል በምክንያት ነው። ሰላም ጤና ይስጥልኝ። ወራይ ተከብራችሁ የንቁሃን ዲያዊ ሰዎች እንደምናላችሁ እንደምስቃችሁ ያለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ እርሻችን የክሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ በዛሬ ቪዲዮ የምናየው መጀመሪያ የዋልድባ አባቶች ጉዳይ ያነሱት አጀንዳ ሚስጥሩ ምንድነው? ጉዳዩ ይህ አይደለም የተባለ መረጃዎች እየወጡ ይገኛሉ። ሌላኛው ለእግረኛው ሚዲያ ማስጠንቀቂያ የተሰጠው ይገኛል ከኦርቶዶክሳውያን ምዕመናን። ለምንድነው ይህን ቪዲዮ ቀርጸ ማስተላለፍ የፈለከው? ዛሄደ ገናማውያን አባቶችን ኢንተርቪው አድርገ ምንድነው አላማ ለማስተላለፍ የፈለከው በማለት ተቃውሞና ትችት እየቀረበበት ይገኛል። ይህን መረጃ አሳያቸዋለሁ። ሌላኛው በዋናነት በዛሬ ቪዲዮ ማሳያችሁ ለየት ያለ ቪዲዮ ነው ያለን። ቤተክርስቲያን የምታስተምረው አስተምሮ ባለማስተማር፣ ኦርቶዶክስ አስተምሮ ያልሆነ አስተምሮ ባለማስተማር ምዕመናን ግራ እንዲጋቡ አራት አይና ክህነት ያላቸው አባቶች ናቸው አሉ። በጣም እጅግ ያሳዝናል። በአውደ ምሕረት ሥላሴዎች ጾታ አላቸው እያሉ ምዕመናን ግራ ሲያጋቡ ተስተውለው እንግዲህ ይህ የምንፍቅና አስተምሮ በማስተላለፍ ምዕመናንን እያደናገሩና ቤተክርስቲያንን አሳልፈው ለመናፍቃን በመስጠት የውስጥ አገልጋዮች ተልእኳቸውን ጀምረዋል ማለት ይቻላል። እባካችሁ ምዕመናን እባካችሁ ይህን ትምህርት ስሙት። ግዚያችሁን ሰጣችሁ በደንብ አድርጋችሁ በተለይ አንድ ኦርቶዶክሳዊ ስለ ሚስጥረ ሥላሴ በደንብ አድርጎ ማወቅ ይኖርበታል። የሃይማኖታችን መሰረት ሚስጥረ ሥላሴ ላይ ነውና ባካችሁ በደንብ አድርጋችሁ ስሙት። ከዚህ ጀምረዋል። በዚህ ምንፍቅና አስተምሮ ከተሸወደን ሙሉ በሙሉ ኦርቶዶክሳዊ አስተምህሮን ቀይረው ወደ ሌላ መልክ ቀይረው ኦርቶዶክስ ተዋሕዶ ቤተክርስቲያንን እንግዲህ ምን አይነት አስተምሮ አስገብተው ሊከፋፍሏት ሊበጠብጧት እየጀመሩ እንደሆነ የሚያሳየው እውነት መናገር በጣም እጅግ ያሳዝናል። ዋካችሁ ቪዲዮ ላይክ ሼር አድርጉት። በደንብ አድርጋችሁ ለሁሉም ኦርቶዶክሳውያን አድርሱልኝ። ሊቃውንቱ ምን ላይ ሰጥተውበታል። ቪዲዮ ላይክ ያደርጋችሁ ቻናላችን ሰብስክራይብ ያደርጋችሁ ቀጥታ ከዚሁ ቪዲዮ እንጀምራለን። ከእፎይ ወንድማችን እንጀምር። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ ሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለት መምጣቱ በጣም ይገርም። እናንተ አካል አይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ምንድነው? እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ ይመጣው አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልካት አሉት አላለማት ነው ድረስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው።
ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግረን ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል አብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነው እኮ ነው እንዴ? እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለስላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለስላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት የማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምዕመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይህን ጊዜ ጓ በማለት እንዴት ትላላችሁ? ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን ኖ እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። የእፎይ ምላሽ መጨረሻ ላይ እንሰማዋለን። ስህተት ነው ያስተማረው ሊቁ። አንድ ታዋቂ የሆነ አንድ ምሁር የሆነ ሊቃውንት ሲያስተምር የነበረው ትምህርት ስላሴ ጾታ የላቸውም ብሎ እያስተማረ ያለው ትምህርት ስህተት ነው እያሉ የራሳቸው ትክክለኛ የኢትዮጵያ ኦርቶዶክስ ተዋህዶ አስተምህሮ ነው እያሉ ራሳቸውን እየገነቡ ያኛውን እየነቀፉ ነው የሚገኘው። ነገር ግን ስህተት የሆነው አስተምሮ የኚህ አባት አስተምሮ ነው። ለመሆኑ ማን ነው ያለው? ሊቃውንቱን ላስደምጣችሁና ዛሬ በቲክቶክ ላይቭ ላይ ቁጭ ብለው ሲወያዩበት ውለዋል። ሙሉ የሊቃውንቱን ትክክለኛ ቤተክርስቲያን አስተምሮ በዚህ ጉዳይ ያለውን አስደምጣችኋለሁ። የእፎይን መጨረሻ እንሰማዋለን። ማን ነው ያለው ይሄን ስላሴ ጾታ የላቸውም ብሎ ያስተማረው ትክክለኛ አስተምሮ ነው። በነገራችን ላይ ያስተምሮ ሊቃውንቱን ላስደምጣችሁና ለማስቀሪቃው ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸው። ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ስላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ከዚህ የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው። የራሱ እንደ አባቱ ግዛቱ የአባቱ ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም ያ ማለት ሰው ብቻ አይደለም። ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል
አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ስጋ ግዙፍ ነው፣ ይጨበጣል። አካለ ስጋ ይታያል፣ አካለ ስጋ ይዳሰሳል። አካለ ስጋ ውሱን ነው። አካለ ስጋ አላዋቂ ነው። አካለ ስጋ ይታሰራል። አካለ ስጋ ይደክማል። የስጋ አካል ይተኛል፣ የስጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እናያዝ። አሁን ልብ ብለን እናያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ነው። እዚህ ጋር ኦርቶዶክሳውያን ሁላችሁም ልታውቁ የሚገባው የነዚህ መምህር አስተምህሮ የነዚህ ሊቃውንት አስተምህሮ ትክክለኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ነው። ይህንን አስተምህሮ የነዚህን መምህር አስተምህሮ እየነቀፉ ነው። የራሳቸውን አስተምህሮ ትክክል ያልሆነ አስተምህሮ ትክክል ነው እያሉ አንገቴን እሰጥበታለሁ እያሉ የሚገኘው እኚህ መምህር በዚህ ጉዳይ ዛሬ በቲክቶክ ላይቭ ላይ ሊቃውንቱ ተሰባስበው ቁጭ ብለው ዋናው የኦርቶዶክስ መሰረቱ አስተምህሮ ትልቁ ያለው ሚስጥረ ሥላሴ ላይ ስለሆነ በዚህ ጉዳይ ላይ እየተወያዩበት ይገኛል። ትክክለኛውን አስተምህሮ አስደምጣችሁ። እግዚአብሔር መንፈስ ነው፣ እንደ ሰው ወንድ ወይም ሴት በሚባል አካላዊ ጾታ አይገደብም። ሪከርድ አድርጉት። በእምነት ክርስትና ቅድስት ሥላሴ አብ ወልድ መንፈስ ቅዱስ በመለኮታዊ ባህሪ ጾታ የላቸውም። እግዚአብሔር መንፈስ ነው፣ እንደ ሰው ወንድ ወይም ምክንያቱም ጾታ ምን እንደሆነ ስለምናየው ነው። ነገር ግን አለ ሆሊ ባይብል ወይም መጽሐፍ ቅዱስ እግዚአብሔርን አብ ብሎ ይጠራዋል እና ወልድን እንደ ወንድ ሰው በስጋ ተወለደ፣ ወንድ ልጅ ተወለደ ስለሚል ይህ ግን መለኮታዊ ባህሪ ጾታ አለው ማለት አይደለም ይላል። አጭር መልስ፣ በመለኮታዊ ጾታ የላቸውም። ነገር ግን በመጽሐፍ ቅዱስ አብና ወልድ በወንድ ቃላት ይገለጣሉ። ይህ ለመገለጥ እንጂ ጾታ አላቸው ማለት አይደለም። አይገርማችሁም? ቴክኖሎጂ አሁን ይሄን እንደ መነሻ ላድርገውና ብዙዎች ጾታ ምን እንደሆነ ማወቅ ተስኖናል ይመስለኛል። ጾታ እንግዲህ የወንድና የሴት ተባታይ ማለት ነው። ጾታ የሚያስፈልገው ለስርዓት ሂደት ወይም ደግሞ ያው የታወቀ ነው። አሁን የአንትሮፖሞርፊዝም የሚባል ብዙዎች የሳቱበት ነገር አለ። ልክ ክህደት ነው። በነገራችን ላይ ቅድስት ቤተክርስቲያን ታወግዘዋለች። ይህን ሥላሴን ጾታ አላቸው ማለት ለእግዚአብሔር የተወሰነ አካል የተከፈለ አንዳንዴ እንዲጨከን ብለን ካልተናገርን ነገ ሌላ ይመጣል። የተጻፈ ዶግማ፣ ቀኖና፣ ትውፊት አላት። እግዚአብሔር ይሄ ወንድ ነው እንዲህ ሴት ነው እንዴ? ቅድስት ሲባል እኮ ምሳሌ ዘያሐስስ ነው አይደለ? ሴቶች ሩሩ ናቸው ለማለት እንጂ እንደ ሴት ጾታ አላቸው ለማለት እኮ አይደለም እኮ። ይሄ እኮ በነገራችን ላይ ምሳሌው ራሱ አይገልጸው አይደለ እንዴ? ቅዱስ አትናቴዎስ እኮ የገለጠው አለ። ወባይቱ እይትረከብ ብሎ ምንድን ነው ያለው ሊቁ? ለእግዚአብሔር አለ እንደ ሰው የተወሰነ የተከፋፈለ ቅርጽ ያለው አካል የለውም አልን እንጂ አካል የለውም አላልንም አለ ሊቁ። አካል ያለው ሁላ ጾታ የለውም። ለምሳሌ ከፍጥረታት እንውሰድ። ድንጋይ አካል አለው፣ ስም አለው፣ ግን ጾታ የለውም። ሴት ወንድ አንለው። አንተ የተመቻችውን ፍጥረት ሆኖ አካል የሌለው ስም የሌለው አካል ያለው አናገኝም። ፍጥረት ሆኖ ለምሳሌ ሞት፣ ራብ ብንል ፍጥረት አይደለም፣ የባህሪያችን የሚስማማ ነው። ስም ብቻ ነው፣ አካል የለውም። ራብ ብንል ስም አለው፣ ራብ ምን አለ? አካል የለም። ሞት ብል ስም አለ፣ አካል የለም። ስለዚህ አካል ያለው ስም ያለው ሆኖ አካል ያለው ሁሉ ጾታ የለውም። ጾታ ያለው ሁሉ ግን አካል አለው። የግድ ነው። ስለዚህ ሥላሴ አካል አላቸው ስላልን ጾታ ግን የላቸውም። በአካል 3 በባህሪ 1 ብለን በስም 3 ስንል ስማቸው ካልተንቀሳቀሰ አካላቸውም የብቻ ነው። አዎ አለ። ከራስ ጠጉር እስከ እግር ጥፍር አካል አላቸው። አዎ መጻሕፍት ይነግሩናል። ጾታ ግን አይሰጣቸውም። አካል ላለ ሁሉ ጾታ አይሰጥምና። አንድ ደቂቃ አለዎት? እሺ። ከዚህ አንጻር የቤተ ክርስቲያናችን አስተምሮ እስካሁን ተቀጠለው ያለው በዚህ ልክና በዚህ መልክ ነው። መምህራችን
የምናከብራቸው የምንወዳቸው ታላቁ ሊቅ የቤተክርስቲያኑ አሁን አሉ ከሚባሉ ሊቃውንቶች እንዳንዱ የምንቆጥራቸው እሳቸው በሚዲያ የተናገሩት ሐሳብ እንዴት ነው የሚለውን ከእሳቸው አንደበትና በሊቃውንት ጉባኤ ቢታይ መጀመሪያ ላይም ስገባ የተናገርኳት ናት። የቤተክርስቲያን አስተምሮ ግን እንዴት ነው ከተባለ እንደዚህ ብናየው ብንረዳው ገናኙት ማንም ሰው ከግል ጋር ተገናኝቶ እኔና እሳቸውን ወደ ግጭት ሞት ሌላ ሀሳብ እንዲሰጠኝ አልፈልግም ብለዋል። አስተምሯችንን ግን መተቸት ይቻላል ብለዋል። ስለዚህ አስተምሮ የራሴን ሀሳብ የተማርኩትን አንጸባርቄ ልውረድ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ መለኮታዊ ትምህርት መሰረት ሥላሴ አብ ወልድ መንፈስ ቅዱስ ፈጣሪ በመሆናቸው ስጋውም ወይም ፍጡራዊ ጾታ ወንድ ሴት የላቸውም። በጥቅሉ መለኮት ረቂቅ መንፈስ ነው፣ ፍጹም ነው፣ በጾታ አይወሰንም። ነገር ግን በመጽሐፍ ቅዱስም ሆነ በሊቃውንት መጻሕፍት ውስጥ ለሥላሴ አባት ልጅ በወንድ አንቀጽ ወይም ደግሞ ጥበብ ብሎ ወልድ ራሱ በሴት አንቀጽም በወንድ አንቀጽም ስለሚጠራው ማለት ነው እየተባለ የሚጠራበት ሚስጥር አለ። ይህ ስጋዊ ጾታን ለማሳየት ሳይሆን የሥላሴን አካላዊ ግብር አብነት፣ የአብንን አባትነት፣ የወልድን ተወላጅነት፣ የመንፈስ ቅዱስ ሰራጺነትና ለእኛ ያላቸውን ፍቅር በሰውኛ ለእኛ በሚገባን በሚመጥነን ቋንቋ ለመግለጽ የተጠቀመበት ዘይቤያዊ አገላለጽ ነው። ለምሳሌ ብሉይ ኪዳን ላይ እናንሳ። በብሉይ ኪዳን ኦሪት ዘዳግም ምዕራፍ 4 ቁጥር 15 ላይ እግዚአብሔር በኮሬብ በነበልባል እሳት ውስጥ ከተናገራችሁ ቀን ጀምሮ ምንም መልክ አላያችሁምና የወንድን ወይም የሴትን መልክ የሚመስል የተቀረጸው ምስል ለእናንተ እንዳታደርጉ ይላል። ያ ማለት መለኮት ወንድም ሴትም አለመሆኑንና ቅርጽ የሌለው ረቂቅ መሆኑን የሚያስገነዝብ ስለሆነ በሐዲስ ኪዳን በቀላሉ ለማሳጠር ነው ማለት። በሐዲስ ኪዳን ስንመጣ ደግሞ እግዚአብሔር መንፈስ እንደሆነና በወንድ አንቀጽ አባት መባሉ የምድራዊ ጾታ ሳይሆን የባህሪ መገኛነቱን አባትነቱን ለማሳየት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደተጻፈው እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። ሚስጥሩ መንፈስ ደምና ስጋ አጥንትና ጾታ የለው። አብ መባሉ የአባትነት ርኅራኄውንና የዓለም ፈጣሪነቱን ለመግለጽ እንጂ ወንድ ስለሆነ አይደለም። ቅዱሳን ሊቃውንት እንዲሁ ደግሞ ቅዱስ አትናቴዎስ ሃይማኖት አበው ላይ ቅዱስ አትናቴዎስ በሃይማኖት አበው ድርሳኑ ላይ መለኮት ከጾታ ከቅርጽ የራቀ መሆኑን ነው የሚነግረን እንዳጠቃላይ ማለት ነው። ኢነአምን በትስልስ ከመዘውስተ ስጋውያን ጾታ አላ በአካላት ሰለስቱ ፍጹማን ዘእንበለ ፍልጠት ይላል። በሥላሴ ማመናችን በስጋውያን ዘንድ እንዳለ ጾታ ወንድ ሴት አይደለም፣ ነገር ግን ያለመለየት ፍጹማን በሆኑ በሶስቱ አካላት ነው እንጂ ይላል። ሚስጥሩ በሰው ላይ የሚታየው የወንድና የሴት መከፋፈል በሥላሴ ዘንድ የለም። ሶስትነታቸው በአካል በስም በግብር ብቻ ነው። ቅዱስ ቄርሎስም እንደዛው ሃይማኖተ አበው ምዕራፍ 7 ላይ አንድ ደቂቃ ይቀርበታል። እሺ አልቦቱ ለአምላክ ህጽረት ወኢምንትኒ ወኢይትረከብ እምኔው ጾታ ተባይቶ ወአንስት ይላል። ለአምላክ ምንም አይነት ጎደሎ የለበትም፣ በእርሱም ዘንድ ደግሞ የወንድና የሴት ጾታ አይገኝበትም ይላል። ጾታ ፍጡራንን ለማባዛት የተፈጠረ የባህሪ መገደቢያ እንጂ ፈጣሪን ግን ፍጹም ጾታ አለው ወይም ክፍል አለው የጾታ ክፍል ብለን የምንናገርበት አንቀጽም የለንም ነው አይደለም ነው። ሌላው እንግዲህ ቅዱስ አባ ዘጊዮርጊስ ዘጋስጫም እንደተናገረው ደቂቃ ጨምራቸው ሀሳባቸው ተስማምቶናል ይቀጥሉ እያሉን ነው። ጨምሮታል ይቀጥሉ መምህር። እሺ አመሰግናለሁ። ቅዱስ አባ ዘጊዮርጊስ እንደተናገረው ዘጋስጫ አባ ጊዮርጊስ በመጽሐፈ ሚስጥር በሰዓታቱ ድርሳናቱ ላይ መለኮትን እናትም አባትም እያለ ይገልጸዋል። በጥቅሉ ማለት ነው። በግዕዙ አብኡቱ አቡነ ወአብኡቱ እምነ እስመ እምኔው ረከብነ ሕይወት ይላል። ያ ትርጉሙ አብ አባታችን ነው፣ አብ እናታችንም ነው፣ ሕይወትን ከእርሱ አግኝተናልና። ሚስጥሩ እግዚአብሔር እንደ አባት ይገለጻል፣ ይጠብቃል፣ እንደ እናት ደግሞ ያዝናል፣ ያቅፋል። ስለዚህ ጾታ ሳይኖረው የሁለቱንም ጥበቃና ፍቅር ምን ያደርጋል ማለት ነው ያሳያል ነው። ቅዱስ ኤፍሬም በውዳሴ ማርያም ዘሰንበት ላይ እንደምናገኘው ቅዱስ ኤፍሬም በውዳሴ ማርያም ላይ የወልድን ምን ያደርጋል ከሥላሴ መወለድ የባህሪ ልደት እና ከድንግል ማርያም መወለድን የስጋ ልደት ሲያነጻጽር ማለት ነው መለኮታዊ ልደት ያለ ጾታና ያለ እናት መሆኑን ይገልጻል ይላል። ዘእንቅድመ ዓለም ተወልደ እምአብ ዘእንበለ እም ወተወልደ እምድንግል ዘእንበለ አብ ይላል። ያ ማለት ምንድነው? ከዓለም በፊት ከአብ ያለ እናት ተወለደ፣ በኋላም ደግሞ ከድንግል ማርያም ያለ አባት ተወለደ። መለኮታዊ ልደት የወልድ ከአብ መወለድ አንድ ምድራዊ ወንድና ሴት ጥምረት ሳይሆን እንደ ፀሐይ ብርሃን ያለ ረቂቅ ልደት መሆኑን ያሳያል ማለት ነው። ያው ነው። አባ ሕርያቆስም ስንመለከት በቅዳሴ ማርያሙ ላይ አባ ሕርያቆስ በቅዳሴ ማርያም ላይ መለኮት ከሰው አይምሮ በላይ ከምድራዊ መልክ የራቀ መሆኑን ይነግረናል።
አልቦቱ አምሳል ወይ ምልክት ይላል። ወይ ይትነገር በከናፍረ ሰብ ያ ማለት ምንድነው? ለመለኮት ምሳሌና ምልክት ጾታ የለውም በሰው ከናፍር የማይነገርም ይላል። እንዳጠቃላይ ሚስጥሩ እግዚአብሔር በምድራዊ ጾታ ወንድ ነው ወይም ሴት ናት ብሎ መወሰን መለኮትን ማሳነስ መሆኑን ያስረዳል ይላል። እንግዲህ ዋናው መደምደሚያችን ፍትሐ ነገሥቱ ነው እንዳጠቃላይ ማለት ነው። ፍትሐ ነገሥት አንቀጽ 1 ላይ ስንመለከት ስለ ሃይማኖት ክፍል ፍትሐ ነገሥት በመግቢያው በአንቀጽ 1 ላይ ስለ ሥላሴ ባህሪ ሲደነግግ የኒቅያንን የሃይማኖት ጸሎት መሰረት በማድረግ መለኮት የማይታይና የማይዳሰስ መሆኑን ያስገነዝበናል። ነአምን በአሐዱ አምላክ ዘኢይትራእይ ወዘኢይትሐሰስ ዘአልቦቱ ጥንት ወኢተፍጻሜት ይላል። በማይታይና በማይዳሰስ መጀመሪያና መጨረሻ በሌለው በአንድ አምላክ እናምናለን። ያ ማለት የማይታይና የማይዳሰስ አካል ደግሞ ፍጡራዊ የጾታ ባህሪ ሊኖረው አይችልም። በቤተ ክርስቲያናችን ትምህርት መሰረት ሥላሴን እርሱ ወንድ እያን የምንጠራው ቋንቋ ስርዓት ስለሚያስገድር ነው እንጂ በግዕዝም ሆነ በአማርኛ ቋንቋ ጾታ ለሌለው ነገር የምንጠቀመው የወንድ አንቀጽ ነው። ለምሳሌ ፀሐይ ወጣ እንላለን፣ ፀሐይዋ ወጣች አንልም። ፀሐይ ወጣ እንላለን እንጂ ፀሐይ ወንድ ሆኖ አይደለም። በቃ የፀሐይ ጾታ የለውም፣ ግን ፀሐይ ወጣ እንላለን። ጨረቃ ወጣች እንላለን። የባህሪ መገኛነቱ ለመግለጽ አብ የወልድ መገኛ አባት በመሆኑ የባህሪ አባትነቱን ለመግለጽ የወንድ ስም የተሰጠ ነው። ስለዚህ ሥላሴ ፍጹም መለኮት እንጂ ወንድ ወይም ሴት የሚባል ጾታ የላቸውም። በጥቅሉ ሰዓት ካለ ክህደት የነበሩት እነ ቫላንቲኖስ እነ ግኖስቲኮች ያነሱት የምንፍቅና መንገድ አለ በሁለተኛው ክፍለ ዘመን ማለት ነው። በጥንታዊቷ ቤተክርስቲያን ትልቁን ፈተና ደቅ ነው የነበሩት ኑፋቂዎች የግኖስቲኮች ነበሩ። ከእነዚህ መካከል ደግሞ ክህደቱ እነሱ መለኮትን መለኮታዊውን ዓለም የከፈሉት በወንድና በሴት ጥንድ ነው። ሜል ኤንድ ወይም ፊሜል በሚል ማለት ነው። እግዚአብሔርን ጥልቀት በሚል የወንድ ስም ሲጠሩ አብራው የነበረችው መለኮታዊ ኃይል ደግሞ ዝምታ እናት ወይም እናት በሚል የሴት ስም ጠርተዋታል። ከእነዚህ የወንድና ሴት ጥምረት ነው ሌሎቹ መለኮታት የተገኙት ብለው አስተምረዋል። ስለዚህ ጾታ አለው ማለት ሌላ ውስጥ ስለሚያስገባ ነው። የሊቃውንት ምላሽ ደግሞ እነ ቅዱስ ኤራኒዎስ በ180 ዓመተ ምህረት ላይ የመለሱት ምላሽ አለ። አድቨርስ ሐረስስ የሚል መጽሐፍ የጻፉት ምንድነው የሚለው መጽሐፉ? ይህንን የጾታ ክፍል በጥብቅ አውግዞታል ነው። እግዚአብሔር ፍጹም አእምሮ፣ ፍጹም መንፈስ፣ ፍጹም ፍቅር ነው። በእርሱ ዘንድ የወንድና የሴት መከፋፈል የለም። ይህንን የጾታ ትምህርት ማምጣት መለኮትን እንደ ሰው ምድራዊና ሟች ማድረግ ነው ብሎ አድቨርስስ ሐረስስ በሚል መጽሐፉ ላይ ጽፎታል ነው። ሁለተኛው ሰባሊዮስን እናንሳ። ክህደቱን ነው ከታች የመነጨ ስለሆነ ማለት ነው። በሶስተኛው ክፍለ ዘመን ሰባሊዮስን እናንሳ። ሰባሊዮስ የተባለው መናፍቅ በዋናነት ሥላሴ በአካል ሶስት አይደሉም አንድ አካል ናቸው ብሎ የተነሳ ቢሆንም ዋናው መነሻው እሱ ቢሆንም የእርሱ ትምህርት መለኮትን በጾታ በምድራዊ መልክ ወደ መገደብ አውርዶታል። ክህደቱ ሰባሊዮስ አብ በብሉይ ኪዳን ሕግ ሰጭ ሆኖ መጣ አለ። በሐዲስ ኪዳን ደግሞ ስጋ ለብሶ ወልድ ሆነ አለ። ከእርገት በኋላ ደግሞ መንፈስ ቅዱስ ሆነ ይላል። ይህ ማለት እግዚአብሔር እንደ ፍጡር በየዘመኑ መልክ ጾታ የሚቀያየር አድርጎታል ነው። ሊቃውንትን ምላሽ ሰጥተውበታል። እዛው ላይ ሃይማኖት አበው ቅዱስ ዲዮናስዮስ፣ ቅዱስ አትናቴዎስ፣ ቅዱስ ሰባሊዮስ ሲያወግዙት ምን ብለው ተናግረዋል? እግዚአብሔር በባህሪው መለወጥ የሌለበት በመሆኑ በምድራዊ ሰውኛ መልክ ጾታ እንደማይለወጥ ረቂቅ መሆኑን ራሳቸው አስረድተዋል። ሶስተኛው የመቅዶኒዎስ ኑፋቄ ምንድን ነው? በ4ኛው ክፍለ ዘመን የቁስጥንጥንያ ሊቀ ጳጳስ የነበረው መቅዶኒዎስ በመንፈስ ቅዱስ ላይ ክህደት ትምህርት አምጥቶ ነበረ። ክህደቱ መንፈስ ቅዱስ ፍጡር ነው፣ የአብና የወልድ አገልጋይ ነው ይል ነበር። በወቅቱ የነበሩ አንዳንድ የእርሱ ተከታዮች ወልድ ወንድ ልጅ ከተባለ መንፈስ ቅዱስ ደግሞ ሴት እናት ልትሆን ትችላለች የሚል ደግሞ የጾታ ግምት ውስጥ ገብተው ነበር። በተለይ በዕብራይስጥ ቋንቋ ሩዋህ መንፈስ የምትለው ቃል የሴት አንቀጽ ስላላት ብሎ ይናገራል። የሊቃውንት ምላሽ ግን ይሄን ነው። ከ381 ዓመተ ምህረት በ150 ሊቃውንት ተሰብስበው መቅዶኒዎስን አውግዘው ቅዱስ ጎርጎርዮስ ዘእንዚናዙ የተናገረው በዚህ ጉባኤ ላይ ስለ ጾታ እንዲህ ብሎ ተናግሯል። አብ ወልድ መንፈስ ቅዱስ ሲባል ምድራዊ ጾታን የሚያመለክት አይደለም። የአብና የወልድ ስያሜ የባህሪ ትስስርና መገኛ ለማሳየት ነው ይላል። በ4ኛው ክፍለ ዘመን ላይ የመጣንበት የሊቃውንቱ ምላሽ ማን ነው? ይሄንን ክህደት ያነሳው ብያለሁኝ። መቅዶኒዎስ ነው ያነሳው። የሊቃውንቱ ምላሽ ግን ምን ብሎ ነው? በ381 ዓመተ ምህረት ላይ 150 ሊቃውንት ተሰብስበው መቅዶኒዎስን አውግዘውታል። ቅዱስ ጎርጎርዮስ ዘእንዚናዙ እንደተናገረ በዚህ ጉባኤ ላይ ስለ ጾታ እንዲህ ብሎ ተናግሯል። ዛሬ የተነሳ አይደለም።
እዚህ ጋር የተነሳው ነው። እኛ አባቶቻችን መምህራኖቻችንን ልንወቅስ ሳይሆን ራሳችን ከጥንት ጀምሮ ስለ ሥላሴ ጾታ ምን ይላል የሚለውን ነገር ማየት ጠለቅ ብለን ማየት ስላለብን ሀሳብ ወደ ኋላ ያለውን መርምረን ለመናገር ስለምፈልግ ነው ብዬ ነው። እንደ አጠቃላይ ጥቅስ አብ ወልድ መንፈስ ቅዱስ ራሱ ቅዱስ ጎርጎርዮስ ዘእንዚናዙ የተናገረው ነው የምናገረው። አብ ወልድ መንፈስ ቅዱስ ሲባል ምድራዊ ጾታን የሚያመለክት አይደለም። የአብና የወልድ ስያሜ የባህሪ ትስስርና መገኛን ለማሳየት ነው እንጂ መለኮት ወንድ ወይም ሴት ሆኖ አይደለም። በመለኮት ዘንድ የወንድና የሴት ስሜትና ባህሪ የለውምና ብሎ ተናግሯል ማለት ነው። በእውነት ልታይ ለማይሉት ለሊቃውንቱ ለቤተ ክርስቲያን አገልጋዮቻችን ቃሎት ያሰማልን፣ በረከታቸው ይደርብን። ቤተ ክርስቲያን ስንዱ እመቤት ናት። ምንም አይነት ጥያቄ ብነሳ መልስ አላት። እንደዚህ ያሉ የቤተ ክርስቲያናችን ሊቃውንት ነን የሚሉ ምን እየነካቸው እንደሆነ እንጃ። እንደዚህ ያለ የምንፍቅና አስተምሮ በሚሰጡበት ሰዓት ሁላችንም ረጋ ብለን ጥያቄ ማንሳት አይደለም ብለን በቆራጥነት ወጥተን እንደዚህ ያሉ ነገሮችን የማናስቆም ከሆነ እውነት እላችኋለሁ የቤተ ክርስቲያናችን አስተምሮ እየተሸረሸረ ገደል ነው የሚገባው። በእውነት መጋቢ ሐዲስ ይይዝ ሁነኛው ቃሎት ያሰማልን፣ በረከታቸው ይደርብን፣ የአገልግሎት ዘመናቸውን ከፍረዘም ያደርግልን ማለት ወዳለሁኝ። አሁን አጭሩ ሥላሴ ምንድነው የሚለውን ከወንድማችን አክሊል ሰምተን እንመለስ። የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። የመጀመሪያው ስለ ሥላሴ ስናወራ ስለ አምላክ እንጂ ስለ ሰው አይደለምና ከሰው አንጻር ልንመዝነው አይገባም። ለምሳሌ ይህንን ድምፅ የምትሰማው ወንድሜ አንተ አንድ ሰዋዊ የሆነ ባህሪ ያለህ፣ እንዲሁ ደግሞ አካልህም አንድ ነው። ሰው እንደመሆነ አንተ አንድ ባህሪ ኖሮ አንድ አካል ስላለ እንዲሁ የግድ እግዚአብሔርም እንዳንተው አንድ ባህሪ ኖሮት አንድ አካል ሊኖረው ይገባል ብለህ ልትወስንለት አትችልም ነው። ስለዚህም ከሰዎች የሚጠበቀው እግዚአብሔር ራሱን በገለጠበት መልኩ አሜን ብሎ መቀበል ብቻ ይሆናል። መሰረቱ እግዚአብሔር ራሱን በምን መልኩ ገለጠ የሚለው ነውና እርሱ ላይ ማተኮር ይገባል ነው። ሁለተኛው መሰረታዊ ነገር ደግሞ ስለ አካልና ስለ ባህሪ ምንነት ማወቅ ነው። አካል ምንድነው? ባህሪስ ምንድነው? አካል ማለት ስጋ ማለት አይደለም። ይልቁንም እኔ የሚል ወይም ማንነት ያለው ሕይወት ያለው እንደማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። አሁን እያወራ ያለው ማን ነው? እንግዲህ ጥያቄው ማን የሚል ከሆነ የማንነት ጥያቄ ነውና አሁን እያወራ ያለው አክሊል ነው እንላለን። አንዳችን ከአንዳችን የምንለይበት ይህ ማንነት አካል ይባላል። ባህሪ ደግሞ ያ አካል ምን እንደሆነ የሚለይ ነው። ለምሳሌ አሁን ደግሞ ጥያቄውን እንዲል አድርገው፣ አክሊል ምንድን ነው? ይህ ጥያቄ ምን የሚል ስለሆነ የምንነት ጥያቄ ነው። ስለዚህም አክሊል ሰው ነው። ይህ ምንነት ባህሪ ይባላል። የመጨረሻ አንድ ምሳሌ ልስጣችሁ። ታዲያ ስጠይቃችሁ ለራሳችሁ መልሱ። ወደ ድንግል ማርያም የምስራችን ይዞ የመጣው ማን ነው? ገብርኤል ማለታችሁ መቼስ የማይቀር ነው። ይህንን ያዙትና ጥያቄውን አሁን ደግሞ እንዲህ ላድርገው። ወደ ድንግል ማርያም የምስራችን ይዞ የመጣው ምንድን ነው? መልአክ እንደምትሉኝ አልጠራጠርም። ስለዚህም ማን ብዬ ስጠይቃችሁ ከሚካኤልና ከሌሎች መላእክት ለይታችሁ ገብርኤል በማለት አካሉን ስታመለክቱኝ፣ ምን ብዬ ስጠይቃችሁ ግን ባህሪውን በማሳየት መልአክ አላችሁኝ። ስለ አካልና ባህሪ ይህንን ያዙና በሥላሴ እናምናለን ስንል ምን እያልን እንደሆነ ወደ መመልከቱ እንለፍ። ነገሩ እንዲህ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ይህ አንዱ አምላክ አብ አካል ወይም ማንነት አለው። ማን ነው ተብሎ ሲጠየቅ አብ ነው እንላለን። ታዲያ ግን ይህ አብ አካል ብቻ ሳይሆን ባህሪ ወይም ምንነትም ደግሞ አለው። ይህንን ትልቅ ክብ እስቲ የአብ ባህሪ እንደሆነ እናስብ። ይህንን ባህሪ ብዙውን ጊዜ መለኮት ወይም በእንግሊዝኛው ጋድሄድ ይሉታል። ስለዚህም ይህ ባህሪ የአብ ምንነቱ ነው። አብ እውነተኛ አምላክ ነው። ይህ አብ ደግሞ ከዘላለሙም የሚወልደው ልጅ አለው። ልጅ ማለትም ወልድ ወይም ደግሞ ቃል ይባላል። ለምሳሌ የእኔ ቃል የሚወጣው ከእኔ እንደሆነ ሁሉ የአብ ቃልም ማንነት ያለው ሆኖ ከአብ ይወጣልና አካላዊ ቃሉ እንደመሆኑ ልጁ ይባላል። ያወጣጡ ወይም ውልደቱ ደግሞ ከዘላለሙም ከአብ ጋር ባለመቀዳደም ነውና ዓለም ሳይፈጠር ከአብ ጋር በነበረ አንድ የአብ ልጅ በሚሆን በወልድ እናምናለን እንላለን።
ወልድ አካል አለው ካልን ማን ብለን ስንጠይቅ ከአብ ለይተን ወልድ ብለን እንናገርለታለን ማለት ነው። ስለዚህም በአካሉ ወልድ ከአብ ልዩ ነው። ታዲያ ግን ወልድ ከአብ ሲወለድ የራሱ ሌላ አካል ያለው ቢሆንም ባህሪ ላይ ግን የአብ ባህሪ ወይም መለኮት የራሱ የወልድም ነው። ስለዚህ ወልድ ሁለተኛ አካል ነው እንጂ ሁለተኛ መለኮት የለውም። የራሱን የአብን መለኮት ሙሉ በሙሉ ባለመከፈል ይጋራል። ስለዚህ የአብ ምንነትና የወልድ ምንነት ከባህሪ አንጻር አንድ ነው። አብ እውነተኛ አምላክ ከሆነ ወልድም እውነተኛ አምላክ ነው። ምክንያቱም ሁለቱም አካላት ጋር ያለው ባህሪ ወይም መለኮት ተመሳሳይ ወይም አንድ ነውና። ስለዚህም ወልድ እውነተኛ አምላክ ከሆነው ከአብ የተገኘ እውነተኛ አምላክ ነው። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከዘላለሙም ከአብ የሚወጣ ነው። ከአብ ሲወጣም እንደ ወልድ የራሱ ሌላ የሆነ አካልን ይዞ የሚወጣ ቢሆንም ባህሪው ግን የራሱን የአብን ባህሪ ገንዘብ የሚያደርግ ነው። ይህ ማለት የአብ እና የወልድ መለኮት የመንፈስ ቅዱስም ያው ራሱ መለኮት ነው። ስለዚህም ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። ስናጠቃልለው ስለ አካል ስናወራ እነዚህ ሦስቱ አካላት አንዳቸው አንዳቸውን አይደሉም። ስለ መለኮት ወይም ስለ ባህሪ ግን ስናወራ አንድ መለኮት ብቻ ያለ ሲሆን ይህ መለኮት ደግሞ ያለ መከፋፈል በምልአት የሦስቱም አካላት በመሆኑ ይህ መለኮት የወለደም የተወለደም የሰረጸም አይደለም። ይልቁንም ሦስቱንም ልዩ አካላት አንድ የሚያደርጋቸው ባህሪ ነው። እነዚህ ሦስቱም አካላት አምላክ 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 ተብለው መጠራታቸውም ከዚሁ በሦስቱም ከሚኖረው አንዱ ባህሪ የተነሳ ነውና ሦስት አማልክት ሳይሆን አንድ አምላክ እንዳለ ደግሞ እንመሰክራለን። የአካላትን ልዩነት ለባህሪ መስጠት ወደ ሦስት ምንነት በማምራት ሦስት የተለያዩ አማልክት እምነት ውስጥ የሚያስገባ ስለሆነ ልባም ሰው ጥንቃቄ ያደርጋል። የእግዚአብሔር አብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ይቆየን። ይሄ ከባድ ስህተት አይደለም፣ እምነታችን ነው፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ከእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪ ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት የማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጥፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይና እነ መጽሐፈ ሜላድ ላይ ስለ ሥላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱ አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እነዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ሥላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱ አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝና ማውራት እንችላለን። ምክንያቱም አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቱ ደረጃም ደግሞ በኢጅማው እንደዚህ በ4ኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይህን ቪዲዮ ሼር አድርጉና አድርሱላቸው።
ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ፣ ወይንም ደግሞ እኔ ጋር ብቅ ማለት ይችላሉ። ኦርቶዶክስ እንደሰማችሁት ነው እንግዲህ ወንድማችን እፎይም ጥሪውን ተቀብለዋል። እንደዚህ ቁጭ ብለው መወያየት የሚፈልጉ ከሆነ ትክክለኛ የሆነ እውቀት ቤተክርስቲያን አስተምሮ ይዘናል የሚሉ ከሆነ ትክክለኛ በሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጻፈው በመጽሐፍ አስተምሮ መሰረት ወንድማችን እፎይ ጥሪውን ተቀብለዋል ማለት ነው። ስለዚህ ባካችሁ ፕሊዝ ኦርቶዶክሳን እንደዚህ ያሉ ነገሮች ላይ ትኩረት ሰጥታችሁ አዳምጡ። በጣም ብዙዎች እያሳሳቱ ያለ በጣም ብዙዎች ኦርቶዶክሳዊ ያልሆነ አስተምሮ እያራመዱ ያሉ የውስጥ አገልጋዮች አሉና በተቻለ መጠን እንጠቀቅ ማለት እወዳለሁኝ። ወደ እግረኛው ሚዲያ ወደ ዋልድባ አባቶች ጉዳይ እንመለስ። ይቺ ባለ ቢጫ ወይባ ድራመኛ ግን ከምኔው ተንደርድራ ዋልድባን በሄሊኮፕተር ይሁን ሄደው ግን እኔ እንደዛም እያሰብኩ ነው። እስቲ የጉዞ ሁኔታ እናጣራል። በቃ ወንድሙን ለመጣል ወንድሙን ለመግደል ለገዳይነት ስሜት እኮ መሄድ ማለት እዚህ ጋር መቁጠሪያውን አድርጓል። ቢጫውን ለብሷል። ቀሱ የሥርዓት ገዳም ሁሉ እኮ አላህ ለመግባት በቃ ብቁ አይደለው። መልክ ተሰርቶ ተሞቶ ከፊት ለፊት እንትን አድርጎ ምናምን እሱ ገዳማዊ ስርዓትን ጠብቆ አናዞ ከዚህ ከዩቲዩብ ገቢ እኮ 5 ሳንቲም እኮ አታበረክትላቸውም። ለዛ ለውሃ ጉድጓድ የተቸገሩት እኮ የውሃ ጉድጓድ ተጠማን ያሉት እኮ ውሃ ነው። ወሬ ነው እንዴ? ሴራ ነው እንዴ? ተንኮል ነው እንዴ? ሄደ ዛን ያክል መጎንጎን የዛን ያክል ነገሮችን ማወሳሰብ ያሳዝናል። ይያቻሉ ይሄንን አረ ደሱ ለሥርዓት ተቆርቆሮ ነው የምትሉ አካላት ውሃ ለሚያስፈልጋቸው ለልማት እንቅስቃሴዎቻቸው የውሃ ጉድጓድ ላስፈልጋቸው ገዳማን አባቶቻችን ያንን መፍትሄ ይዞላቸው አልሄድም። የተቋጠረ ነገር ነው ይዞላቸው ሄደ፣ ሌላ አይደለም። ይሄንን በደንብ ማስተዋል ያስፈልጋል። ሀቅ ከፈለክ ግን በነፃው መድረክ ለመወያየት ዝግጁ ነን። ምን አይነት ሐሳብ ነው ይዘህ የተገኘው እዛ ቦታ የሚለው ከኋላ ታሪክ ጭምር አበጥረን አብጠርጥረን መነጋገር እንችላለን። ይኸው የሚሰበር ኦርቶዶክሳዊ ክንድ የለንም። አሁን ይህን እንድጽፉት ነው የምፈልገው ኮሜንት ላይ። በቃ የሚሰበር ኦርቶዶክሳዊ ክንድ የለን። ያ ማለት የሚሰበር ኦርቶዶክሳዊ ክንድ የምንባለው ሁላችንም ነን። ሁላችንም ይሄ ነን። ሁላችንም አንዱ ጣት ነው፣ አንዱ ጥፍር ነው፣ አንዱ ይሄ ክንድ ነው፣ አንዱ ይሄ ፍንጅ ነው የሚባለው ይሄ ነው። ይሄ ነን። በቃኛ ክንድ ነን። ይኸውላችሁ ይሄ ጣት እዚህ ጋር ትንሽ ቢቆረጥ ቆርጠን አንጥለው ማለት ቆርጠን አንጥለው። እሸቱ ምናልባት አንድ የሰውነታችን የዚህ የክንዳችን አካል ቆርጠን አንጥለው። ገዳማውያን ክንዶቻችን ናቸው ዋኖች አይደል? እንዲህ አይነት ነገር ተፈጠረ ብለን ገዳማውያንን አንሰማም አንልም። ክንዳችን በፍጹም አይሰበርም። በቃ ይሄን ቆራጥነት ማሳየት አይደለም። ይሄ አንተም እስካመንክ ድረስ ክንዳችን። ነገር ግን ለገዳዮቻችን መስራት ለአጥፊዎቻችን መስራት ግን ያስቆርጣል። ጉዳዩና ሐቁ ይሄ በምንም አይነት ሁኔታ ውስጥ የማንደራደርበት ማንነት ኦርቶዶክሳዊነታችን። በዛ የሚመጣ የሚጻረረን ነገር እንደየመጠኑ ከትችት እስከ ዘረፋ ከማረም እስከ መቁረጥ የደረሰ ነገር ይኖራል ማንም ላይ ማለት። የዚህን ያክል ግን ኦርቶዶክሳዊ መልካችን ላይ አቧራ ማንም እንዲያቦን የምንፈቅድለት አይደለንም። ይሄ በደንብ ይሰመርበት ይታወቅ። እዚህ ጉዳይ ላይ አንተ የምትሄደውን ርቀት በሙሉ አንተ የምትሰራውን ቪዲዮ በሙሉ የበለጠ እያጣጣፍን በማስረጃ እንሄድበታለን። አይጨንቀንም። እውነትን የያዘ ሰው ሁልጊዜም በቆመበት ቦታ ነው የሚገኝ። ሸርተታንን በዛው መንገድ እንቀጥላለን። በጀመርከው መንገድ ማለት ኦርቶዶክሳዊ ስብዕናችንን ኦርቶዶክሳዊ ልዕልናችንን ወደታች የሚያዘግጡ አድራጎቶችን በፍጹም መቃወም፣ በፍጹም መንገድ አለመስጠት አስፈላጊ ነው ወገኖች። አጀንዳችን አርሲ፣ ጥራታችን ግን ዘርፈ ብዙ። ይሄን ወቁ። እያጠራን ምን ሄደው ከውስጣችንም ነው የሚተካ ስላለ አሁን የሚተካ እስኪጠፋ ድረስ እስቲ ዝም እንበል አንልም። የሚተካ ሞልቷል። ቤተክርስቲያን ማዕፀነ ለምለም ናት። እስካሁን ድረስ የሁሉ ተወርሮ የሚፈሩ በርካታ የበላይ ሊሆን የሚችሉ ሁሉ አካላት አሏት ቤተክርስቲያን። በየገዳሙ በየባቱ በየስንጥቃቱ በየጋራ ሸንተሩ ቤተክርስቲያን ምንጮቹ አይደርቁ። እዚህ ጋር ግን የሻገታችሁ አካላት በእንደዚህ አይነት ዝምታ እንታያለን ብላችሁ እንዳታስቡ። ይሄንን ሐሳብ በደንብ አድርጋችሁ አብሰልስሉት፣ በደንብ አድርጋችሁ አበጥሩት። የተሳሳትኩት ካለ ለመታረም ዝግጁ ነኝ። ያጠፋሁት ካለ ከቤተ ክርስቲያን
ባህል ውጭ ከቤተ ክርስቲያን አስተሳሰብ ውጭ የተናገርኩት ነገር ካለ ለመታረም ዝግጁ ነኝ። ይኸው በቤተ ክርስቲያን ክብርና ልዕልና ሆድን መሙላት በፍጹም አይቻልም። ለማንም ይፈቀድ አይደለም። ይሄ ይታወቅ። የገባውበት ዋና ዓላማ ይሄው ነው። ጉዳዩ የእሸቱ አይደለም ስል በምክንያት ነው። ያላመናችሁ ሰዎች ግን ይሄንን መግለጫ ስታነቡትኝ ሁሉም ነገር ይገለጥላችኋል። ለምን ይመስላችኋል? በዚህ ሰዓት መነኮሳቱን እንድንተች፣ እንድንነቅፍ፣ እንድንሰድብ የተፈለገው በቅዱስ ሲኖዶስ ምልአተ ጉባኤ በግንቦት ወር በተካሄደው ላይ 2 ቀን ሲቀረው የዓለም አቀፍ የመነኮሳት ማህበር ይሄንን የምትመለከቱትን መግለጫ ወጡ። ይሄ መግለጫ መውጣቱ ያሳረራቸው ቅሽሽ ያላቸው የመረራቸው ሰዎች ዛሬ ላይ መነኮሳቱን እንድንሰድብ፣ እንድንተች፣ እንድንነቅፍ ነገ ከዚህ የከፋ መግለጫ ቢያወጡ እንዳንሰማው ተፈልጓል ማለት ነው። ይሄንን መግለጫ ብቻ በማየት በዛሬ ነገር ውስጥ ነገን አሻግረን ስንመለከት ምን ሊያደርጉ እንደሚችሉ ማሰብ በጣም ቀላል ነው። ይሄ የብልህ ሰው ውጤት ነው። ያን ያለማለ አጀንዳውን እናከሽፋለን። በሉ ቶሎ ብላችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትኝ። አጀንዳውንማ ላያዳግም እንዘጓለን ነው የምለው ኦርቶዶክሳዊ። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድነው የሆነው? በዋልድባ ገዳም የተገኘው ቢጫውን ወይም ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለስንት ገጽ ደብዳቤ ሰጥተው ነበር የላኩ። ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውንም ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛ የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ። ዋሽቼ እንደሆነ መድኃኒዓለም አይለመኔ። እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማያን አባቶቻችን እንዲሁም ደግሞ ገዳማያን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች።